እንግሊዘኛ እየለመድኩ ነው። አታውሪ አትበሉኝ። እንግሊዘኛ አታውሪ የኔ ፍቅር አታውሪ አይባልም። ለምን ጄቢ ሁኔታ አየሽ? ፊንገር ሾው የተባልኩበት ምክንያት ላይቭ ገብቼ ከነሱ ጋር ሳውራ ነው ሪከርድ ተደርጎ ሶሻል ሚዲያ ላይ ተለቆ ዛሬ ሊያ ፊንገር ሊያጎረጎረች የሚሉት አዶናይ ከሲድሮ ጋር ያለውን ግንኙነት ማቋረጡን አስታውቋል። ይቅርታም ጠይቋል። ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። እኔና አንቺ መኖር ይበቃናል። ይቺ ህፃን ምን አጠፋች? 13ኛ ፎቅ ላይ ነው የምኖረውና ሰሞኑን ልጅን ይዤ ከዚህ ላይ ወድቄ በቃ ዴዚ አትመጣም። ደህና ናቸው። ለምን አበዛችሁብን? ዴዚ አትመጣም። ዴዚ ደህና ነች። ኧረ ደህና ነች። ደህና ናችሁ? ደህና ነች። ደህና ነህ? ደህና ናችሁ? አበዛችሁ። አልሞታልናችሁ? አልናብዳልናችሁ? ሚስ ወርልድ ኢትዮጵያ ሩታ ስለ እህቷ ግድያ የተናገረችው ነገር አለ። ተጠያቂነትም እንዲሰፍን ጠይቃለች። ሚዲያ ላይ ሲተላለፍ እንደሰማችሁት ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለ ጤና ይስጥልኝ ውዴ ቻናል ቤተሰቦች፣ በሌላ ወቅታዊና አስተማሪ ቪዲዮ ወደ እናንተ ተመልሻለሁኝ። እንደተለመደው ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግ እንዳይረሳ። ሙሉ ቪዲዮን ከተከታተላችሁ በኋላ ታዲያ ሀሳብ አስተያየታችሁን ኮሜንት ላይ ተጽፉልኛላችሁ። እንደተለመደው ቀጥታ ወደ ቪዲዮአችን። የመጀመሪያው ቪዲዮአችን ጃኒ እንግሊዘኛ እየለመድኩ ነው አታውሪ አትበሉኝ ብላለች። ታይ እንግሊዘኛ አታውሪ የኔ ፍቅር እንግሊዘኛ ወይኔ ጉዴ እኔ ምን ይሻላችኋል? እንደ ዘንድሮ እንግሊዘኛ ቋንቋ ነው እየለመድኩት ነው። ደግሞ አሁን እንዴ ምን ነው ፈራችሁት? አትፍሩት እንዴ ልመዱት በቃ። ሁሌ ደግሞ እዚህ የመጣችሁ አስተማሪ ያጫውታችሁ ኢስላንጉጅ ቋንቋ ነው ይለመዳል። እንዴ አረ እንደደነቆራችሁብኝ እንዴት ነው ማስረዳችሁ? እንደ አማርኛ እንደ ኦሮምኛ ነው እና ይለመዳል። ማሪ የሚለመድ ነገር ነው። አታውሪ አይባልም። ለምን ጄቢ ሁኔታ አየሽ? እየለመድኩ ሁኔታ አየሽ? ተይ ተው አትርሱ። በቃ ቋንቋ መሆኑን አትርሱ። የሚለመድ ነገር መሆኑን አትርሱ። ኧረ ተው ግን እንደው ንቁ። እኔ ምን ይሻለኛል? እንደው አይገባቸውም። በቃ መቼም ሊገባቸው አይችልም። ጃኒ እንግሊዘኛ አታውሪ እንዴት ነው የማላወራው? እንደ እየለመድኩ ቢሆን ይታይተሻል። እንዳንቺ አንድ ቦታ መሰለሽ? አንድ ቦታ ነው እንዴ ቁጭ ብዬ የምውለው? ብዙ ቦታ ነው እኮ እየተረማመድኩ ያለው። ቴኒ ቆንጆ አታዝጉኝ። እዚህ የመጣችሁ እንዳስተማሪ ያደርጋችሁ። በነገራችን ላይ ቋንቋ የሚለመድ ነው አይደል? ማንኛውም ሰው አንድ ህፃን ልጅ ለምሳሌ 2 ዓመት ወይም ከዛም በኋላ ይፈጅበትና ይለምዳል፣ መናገር ይጀምራል። ጃኒም እንግዲህ በየላይዋ እየገቡ እንግሊዘኛ አትናገር የሚሉ ሰዎች አሉ መሰለኝና በጣም ተበሳጭታ ነው እንግዲህ እየለመድኩኝ ነው እየተማርኩኝ ነው እኔ ከብዙ ሰዎች ጋር ነው ሙሉ አይነት ነገር ብላ ብስጭቷን ገልጻለች። በአንድ ነገር እስማማለሁኝ፣ የማይለመድና የማይቻል ነገር የለም። ለዛ ነገር ኮሚትመንቱ ካለን ያንን ነገር ለማድረግ እስከ መጨረሻ ዋጋ የምንከፍል ከሆነ የማይለመድ ነገር የለም። አይመስላችሁም? በነገራችን ላይ ትናንትናው ስፖርት ስትሰራም እንደምትመለከቱት ከጎን ስክሪኑ ላይ ማለት ነው ፈታ ስታደርገን ነበር። የሌለ ማለት ነው ሌላ ታሪክ ውስጥ ራስን አፕዴት ማድረግ ራስ ላይ መስራት ማለት ስፖርት ደግሞ በጣም ቆንጆ ነገር ነው። ተመቻችሁ? በመቀጠል ከሊያ ሾው ጋር በተያዘ ነው። ብዙዎቻቸው ፊንገር ሾው ይሏታልና ለምንድን ነው እንደዛ የተባለችው? እስኪ የተናገረችውን ላስደምጣችሁ። እኔ የዛሬ 6 ዓመት ላይቭ ላይ ዛሬ የምወቀስበትን ቪዲዮ ላይቭ ገብቼ ከነሱ ጋር ሳውራ ነው ሪከርድ ተደርጎ ሶሻል ሚዲያ ላይ ተለቆ ዛሬ ሊያ ፊንገር ሊያጎረጎረች የሚሉት እውነታው ይሄ ነው። ሆኖ አይደለም አድርጎ አይደለም፣ ግን ይሄው እስከ ዛሬ ድረስ እንደዛ ይላሉ። እኔ ራሱ አይገባኝም ነበር ለምንድን ነው በዚህ ስም የሚጠራት የሚለውና የሆነ ግልጽ አላረገችውም። ግን እንግዲህ ከአመታት በፊት ከ5 ከ6 ዓመት በፊት የሆነ ነገር ነው ብላለች። እኔ ኮሜንት ላይ ገብቼ ምናምን ለማየት ሞከርኩኝና በአይናችን አይተናል እኮ ከአይናችን ወዳ ብለዋል። እና ስም እንግዲህ ይወጣ ከምንድን ነው ይባላል። ተከትሎ አሁን ስሟ ወደዛ ተቀይሯል። እንግዲህ እንደተበሳጨች ነው የተናገረችው። በርካቶችን እያነጋገረ ያለው የሲድሮ ጉዳይ አዶናይ
ሲድሮ ጋር ያለውን ግንኙነት ማቆሙን ምንም አይነት ገንዘብ እንዳልተከፈለው። ሰበር ዜና አዶናይ ውሉን ማቋረጡን አስታወቀም። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። አዶናይ እንዳለው በሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400,000 በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያው ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለህዝብ ይፋ ሳያደርጉ መቅረታቸውን አስታውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኒነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል። በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው የገለጸው አዶናይ እሱን አምነው አፕሊኬሽኑን ላወረዱ በርካታ ተከታዮቹም ይቅርታ ጠይቋል። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን በኮሜንት አጋሩ። ስለ ሲድሮ አፕሊኬሽን ምንነት ሳታውቁ አፕሊኬሽኑን ጫኑ እያላችሁ ስታብራሩልን የነበራችሁና ጆሮአችንን ስታደነቁሩ የነበራችሁ ሰዎችስ መቼ ነው ይቅርታ የምጠይቁን? አዶናይ እንግዲህ ከሲድሮ የብራንድ አምባሳደርነት ሁሉም ማቋረጡንና እሱን አምነው አፕሊኬሽኑን ላወረዱ ተከታዮቹ ይቅርታ ጠይቋል። ይሄ ያስመሰግነዋል። ሌሎቻችሁስ ግን ስለ አፕሊኬሽኑ ምንም ነገር ሳታውቁ ልክ እንደ ስፔሻላይዝድ እንዳደረገ ሰው ስትመራመሩና ስታብራሩ የነበራችሁ ሰዎች ታዲያውን ወዴት ገባችሁ? ውጡና ይቅርታ ጠይቁ። እሺ፣ እዚህ ጋር ለአድናቂዎቹ ያለውን አክብሮት ተናግሯል። ይቅርታ መጠየቁ እጅግ መልካም ነው። በወቅቱ ታስታውሱ ከሆነ በርካታ ሰዎች እሱም እንደጻፈው ከ400,000 ሰው በላይ ዳውንሎድ አድርጎት ነበር አፕሊኬሽኑን እና ጥያቄ ያስነሳው ምንድነው እሱ በይቅርታ አልፏል። ያኔ እሱን እየተከተሉ አውርዱ አፑን ሲሉ የነበሩ ሰዎች አሁን ይቅርታ መጠየቅ አለባቸው ብሏል። ወንድማችንም እንደሰማችሁት እና እንደዚህ ባይሆን ደስ ይል ነበር። አይ ሆፕ ከአሁን በኋላ እንደዚህ አይነት ነገሮችን አዶናይ ከመስራቱ በፊት በደንብ ቼክ ማድረግ አለበት። እሱም ብሎ በርካታ ሰው ያኔ ታስታውሱ ከሆነ ብዙ ሰዎች ከሴኩሪቲ ከደህንነት ጋር በተያዘ ይህ ነገር አፑ ለሴኩሪቲ በተለይ ጥሩ አይደለም ሲባል ነበርና አሁን ከድርጅቱ ጋር ወይም ከሲድሮ ጋር ያለውን ውሉን ማቋረጡ ከፍተኛ ስጋት ውስጥ እንዲገቡ ነው ያደረጋቸው። በተለይ አፑን ያወረዱት ሀሳባችሁን ኮሜንት ላይ አጋሩኝ። እጅግ በርካቶችን እያሳዘነ ያለው ቪዲዮ እኔና አንቺ መኖር ይበቃናል። የሳሚ እናት በሚል ሶሻል ሚዲያ ላይ የምታውቋት እህታችን የሳሚ እናት ምንድነው የሆነችው? እኔና አንቺ መኖር ቢበቃኝ ሳይሻል አይቀርም ልጄ ብንሄድ ይሻልናል ብላ ቪዲዮ ፖስት አድርጋለች። ቪዲዮውን እንየውና ሐሳቤን እነግራቸዋለሁ። ከሰሞኑም እንግዲህ ከአንድ አርቲስት ጋር በተያያዘ ራሷን ፖስት ያደረገችው ነገሮች ነበሩ። አሁን ደግሞ ከራሷ አልፋ እኔና አንቺ በቃናል። እቺ ህጻን ልጅ ምን አጠፋች? አንቺስ ብትሆኚ በነገሮች ለምን ተስፋ ተቆርጫለሽ? የምትኖርበት መኖሪያ ቤቷ 13ኛ ፎቅ። እስኪ ይሄንን ድምጽ ላሰማችሁ። የምኖረው እዚህ ይገኛል 13ኛ ፎቅ ላይ ነው የምኖረውና ሰሞኑን ልጄን ይዤ ከዚህ ላይ ወድቄ በቃ ይሄን ዓለም መገናገል እሷም ትረፍ እኔም ልረፍ ለማንም ትቻት ስለማልሄድ ብዬ ሁላ ሳስብ ነበር። ታውቃለህ የዚህን ያህል ማለት ነው። በእውነት ምን ይሄን ድምጽ ሰማ ራሱ በጣም ነው የረበሸኝ። ሰው አንዳንድ ጊዜ የሚያስበውን ነገር ነው አይደለም የሚሆነው የሚያደርገው። መጥፎ ሀሳብ ውስጣችን ሲመጣ ቆም ብለን ማሰብ አለብን። ይህ ወንድማችን ለምሳሌ በብዙ ችግርና መከራ እንዳለፈ ያጋራውን ነገር እስኪ ለእናንተ ላስደምጣችሁ። ምን ሆና ነው በዚህ ደረጃ የሳሚ እናት ተስፋ የቆረጠችው? አሁን ይሄን ቪዲዮ የምሰራው ከሌሊቱ 9 ሰዓት ከ47 ደቂቃ ተነስቼ ነው። ቪዲዮውን ስክሮል ሳድርግ አገኘሁት፣ አላስቻለኝም እና እኔ የሳሚ እናት ትክክለኛ ስምሽን አላቅም፣ የሳሚ እናት ብዬ ልጥራሽ። አንድ ነገር ልንገርሽ፣ በህይወታችን ብዙ ተስፋ የሚያስቆርጡ ነገሮች አሉ። ይሄ ከፊትሽ የቆመው አሁን እኔ አስተያየት የምሰጠው ልጅ ከዛሬ 20 ምናምን ዓመት በፊት 23 24 ዓመት በፊት እናትና አባቱን ያጣ የትም አይደርስም ተብሎ በብዙ ሰው ተገፍቶ ህይወቱን እስኪ ደረጃ ለመድረስ በራሱ ጥረት ያደረገ አሁንም ስኬት ላይ ያልሆነ አሁንም ለመኖር ጥረት እያደረገ እየሞከረ ያለ ብዙ መገፋት ብዙ በደል በራሱ በኔ በሚላቸው ሰዎች የደረሰበት በብዙ ጓደኞቹ ብዙ ነገር የደረሰበት በብዙ ጓደኞቹ የተካደ
ብዙ እድሎችን ያልተጠቀመ ነገር ግን ብዙ ነገሮች ቢደርሱም እነዛም ብዙ ነገሮች ተስፋ በማስቆረጥ ለነገም ተስፋ የሚሰንቅ ወጣት ነው ይህን ነገር የሚነግርሽ። የኔ እህት አላቅሽም፣ አትዘመጅኝም፣ ስሜትሽን አይቼው ነው ይሄ ቪዲዮ የምሰራው። ላንቺ አንደኛ ላንቺ ኑሪ፣ ሁለተኛ ለልጅሽ ኑሪ። ሌላው ነገር ትርፍ ነው። ሰው ብዙ ነገር ያወራል፣ ያለፈ ታሪክ ምንም። ሁሉም ሰው ወደኋላ ብትመለሽ ያለፈ ታሪክ አለው። ሁላችንም ያለፈ ታሪክ አለን። ስለዚህ ዛሬ ያስሽው ነገር ይዘሽ ነገንን በተስፋ ለማሸነፍ መሞከር አለብሽ እንጂ ሰው የተናገረው ነገር ሁሉ አእምሮሽ ውስጥ ገብቶ ክንክን አድርጎሽ ህይወትሽ ላይ እንድትወስኝ የሚያደርግሽ ከሆነማ ምኑን ጠንካራ ሆንሽው? እንዴ መተው አለብሽ እኮ። አብዛኛውን ነገር እኮ ትተን ነው ብዙ ነገር ኑሮን ብዙ ነገር አተን ብዙ ነገር ሰዎች ሲዘባበቱብን እኮ ዝም ብለን የምንኖረው እኮ ትተነው እኮ ነው፣ ንቀን ትተነው እኮ ነው። ስኬትና አሸናፊነት የዘመናት ውጤት ሊሆን ይችላል ለአንዳንዱ ደግሞ የአንድ ቀን የአንድ ሰዓት ውጤት ሊሆን ይችላል። መቼ ህይወት እንደሚቀየር መቼ እንደሚስተካከል ስለማናቅ ራሳችን ላይ ይሄ ንቀን መተው አለብን። ይሄ ስልችት ያላል አይደል? ወይ እንደዚህ ነው እንዴ ምናምን እኔ አይዶን ነው አላቅም። የሳሚናት ብዙ ነገሮች እንዲሁም በህይወትሽ ብዙ በደሎች፣ ብዙ መከፋቶች፣ ብዙ ሀዘኖች በመጡ ቁጥር ኦኬ የሆነ ነገር ሲመጣ ኦኬ ይሄ እኮ ትላንትና ነበረ ትያለሽ። እንደዛ ነው ማለት አሁን እንደዛ ነው ብሎ አልደነቅም። ሰው ወይ ጉዱ ካሳ እኮ ጠንካራ ነህ ምናምን ሲለኛው ምንም ብዙም አይገርመኝም። ብዙ ጉዱ ካሳ እኮ እንደዚህ ነህ ጉዱ አይረባ ምናምን ብባል ምንም አይገርመኝም። ምክንያቱም ለዘመናት ተብዬው ጠንካራም ተብዬ ተነቅፌም ኑር ያለው አንቺም ይሄን ነው ማስተናገድ ያለብሽ የኔ። በተረፈ አለን ከጎንሽ። ከምንም በላይ ደግሞ እግዚአብሔር ከጎንሽ ይሁን። ለራስሽ የታመንሽ ሴት መሆን አለብሽ የኔ እናት። እቺን የመሰለች አበባ ልጅ ለማን አባቱ ብለሽ ነው ጥለሽ እንደዚህ ብንሄድ ይሻልናል ምናምን አይሰራም። በቃ ህይወትን ታሸንፊያለሽ። ባታሸንፊም በተስፋ መኖሩ የተሻለ ነው ብዬ አምናለሁ። ሌሎቻችሁ ደግሞ አይዞሽ በርቺ ከጎናችንን ነው የሚባለው። ሰው የወደቀ ሲመስላችሁ በወደቀ ግንድ ላይ ምሳር ይበዛበታል የሚል አይነት ነገር ውስጥ አታስገቡ ሰውን እባካችሁ። ሰው ሁሉ ተመሳሳይ ጥንካሬ ላይኖረው ይችላልና እህቴ በርቺ። እኔ በተረፈ ከጎንሽ አለሁ እንዳንድ ወንድም አለን ነው። ሁላችንም ብዙ ጠንካራ ሰዎች በዙሪያሽ ይኖራሉና እነሱን እያቸው። ልጁ እንደሰማችሁት በትልቅ ችግር ውስጥ በብዙ ተስፋ መቁረጥ ውስጥ ቤተሰቦቹን አጥቶ አሁንም ስኬት ላይ ባይሆንም እንኳን ነገን ተስፋ አድርጎ እየኖረ እንዳለ የተናገረው። ህይወት ስትኖሩ በውጣ ውረድ በመከራ የተሞላች ነች፣ ምንም ጥያቄ የለውም። ልጅ ይዘሽ ደግሞ እንደዛ ማለት እኔ አስፈላጊ ነው ብዬም አላስብም። በአካባቢዋ በዙሪያዋ ያላችሁ ሰዎች ደግሞ ልትመክሯት ይገባል የሚል መልእክት በዙ አጋጣሚ ማሳለፍ ፈልጋለሁ። ዲዚ ደህና ነች? ኧረ ደህና ነች፣ እግዚአብሔር ይመስገን ደህና ነች። ምን ነው ደህና ናችሁ? ደህና ነች፣ ደህና ነህ፣ ደህና ናችሁ? አበዛችሁ። አልሞታልናችሁ፣ አናብዳልናችሁ። እሱ ነበር የምፈልገው ነው ነበር አይደል? አራማታ ገብቼ ጫውታለሁ። ግን የቀልጥ ለማን አባል ነው ነገር አይምጣው ታውንዲ እናንተ ለማን ቤት በመጨረሻ የሚስ ወርልድ ኢትዮጵያ ሩታ ከሰሞኑን የእሷ እህት በወዳጇ ተገላ ታግታ የተገደለችውና ከፍተኛ መነጋገሪያ የሆነው የሚስ ኢትዮጵያ ሞዴል ሩት እህት ቅዱሳን ገዳይ የገዛ ጓደኛዋ ሆና ተገኝታለች ይለናል የዛሬው መረጃችን። እዚህ ጋራ በተያዘ ያስተላለፈችው ጥሪና መልእክት አለ። እስኪ ላስደምጣችሁ። ሰላም እንዴት ናችሁ? ሩት ይርጋለም ነኝ፣ የቅዱሳን ይርጋለም ታናሽ እህት። ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ
ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማን ነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ ያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። እቤት ድረስ መታችሁ ላጽናናችሁን፣ በርቱ፣ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁ ይሁኑ እላለሁ። አመሰግናለሁ። ቀደም ብዬ ምን ሌላ ቪዲዮ ሰርቻለሁኝ። ጓደኛ ማመን በጣም ከባድ ነው። ሰው ባመነው ሰው እንዴት ይከዳል? ወንጀሉ ከተፈጸመ በኋላ እንግዲህ በጥቂት ቀናት ውስጥ ነው ወንጀለኞቹ የተያዙት። ፍቅረኛሞች ናቸው። እሷን የገደሏት ያሰቡት ነገር አልተሳካላቸውም። ዋናው ነገር አሁን ፍትህ ፍትህ ፍትህ። እሷም ፍትህ ብላለች፣ ለእህቴ ፍትህ ብላለች። የጸጥታ አካላት ላደረጉት ነገር መልካም ነገር ሲሰሩ መመስገን አለባቸው። እሷም ማመስገናለች። ለሌላም እንደዚህ አይነት ወንጀል ለመስራት ላሰቡ መጥፎ አስተሳሰብ ላላቸው ሰዎች አንድ ሰው ወንጀል ሰርቶ የትም መሸሸግ እንደማይችል የጊዜ ጉዳይ ካልሆነ በቀር ይሄ ማሳያ ነው ብዬ አስባለሁኝ። እህታችንን ነፍሷን በአጸደ ገነት ያኖርልን። እንደዚህ አይነት ነገር ድጋሚ መፈጠር የለበትም። የሚወሰነው ፍርድ አስተማሪና ጠንከር ያለ መሆን አለበት የሚል እይታ አለኝ። እናንተ ደግሞ ሀሳባችሁን ኮመንት ላይ አጋሩኝ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው።